ባሳለፍነው ሳምንት ውስጥ ተከስቶ ዓለም በጣም መነጋገሪያ የሆነበት ከኢትዮጵያ እስከ ዓለም እጅግ በጣም የተወራበት ሳይንቲስቶች ግራ ተጋብተው ብዙዎቹ ያልተለመደ ክስተት ነው ብለው ያነሱት ጉዳይ ነውና ሲከሰት አደጋ ነው፣ ሲያልፍ ደግሞ የቱሪስት መስህብ ነው። በመላው ዓለም እንደዚህ አይነት ክስተቶች ሲከሰቱ መጀመሪያ ላይ ያስደነግጣል፣ አካባቢው ላይ በሰውም በንብረትም ላይ አደጋ ሊደርስ ይችላል። በኋላ ላይ ግን ዓለም በአጠቃላይ እንግዲህ ሊያየው ሊጎበኘው የሚፈልግ የተፈጥሮ ክስተት ነው። ባሳለፍነው ሳምንት ነው እንግዲህ የተከሰተው። በርካታ ታላላቅ የእሳተ ገሞራ ፍንዳታዎች ዓለማችን አስተናግዳለች። ከነዚህ ውስጥ ደግሞ ለየት የሚለው በተለይ ደግሞ በአፋር የተከሰተው የእሳተ ገሞራ ፍንዳታ ነውና በዓለም ላይ በየቀኑ በተለያየ ጊዜያት እሳተ ገሞራ ፍንዳታዎችና መሰል ክስተቶች ይከሰታሉና በአፋር የታየው ደግሞ እሳተ ገሞራና ጭስ አዘል ፍንዳታ ብዙዎች እንደውም ወደ ኢትዮጵያ ቢሆን ኖሮ ምናልባትም ፈጣሪ ደርቶን እንጂ ወደ ህንድ ባሄድ ኖሮ ኢትዮጵያ ውስጥ ምን ያህል ነገር ሊከሰት ይችል ነበረ፣ የተፈጠረው ጭስና አቧራ ብናኙ ወደ ህንድ ባሄድ ኖሮ የሚል አንስተው ነበረና ምናልባትም መነጋገሪያ ነበረ በጣም። እንግዲህ አፋር አፍዴራ በሚገኘው የኤርታሌ እሳተ ገሞራ አካባቢ የተከሰተው ፍንዳታ ከዚህ ቀደም በአካባቢው ከታዩ ለየት ያለ ነው። በተለይ አካባቢው ላይ ለየት ያሉ ክስተቶች ብዙ ጊዜ ያጋጥማሉ፣ ለየትም የሚል አጋጣሚ ይፈጠራልና እንግዲህ ከታዩ ፍንዳታዎች በሙሉ ለየት የሚል እንደሆነ ይገለጻልና እንዲህ አይነት ፍንዳታዎች ወይም እንቅስቃሴዎች የሚያደርሱት ራሱን የቻለ አደጋ መኖሩ ስለማይቀር መጀመሪያ ከአደጋ መራቅ ቅድሚያ ሊሰጠው የሚገባ ጉዳይ ነው። በተለይ የአዲስ አበባ ዩኒቨርሲቲ ምሁራን፣ የሰመራ ዩኒቨርሲቲ ምሁራን በአጠቃላይ ወደ ስፍራው ተጉዘው ምን እንደተከሰተ በቀጣይም እንግዲህ ጉዳዩን በተመለከተ ሰፊ ማብራሪያ እንሰጣለን ብለዋል። ነገርየው እንደተረጋጋና በአካባቢው ላይ ተከስቶ የነበረው እሳተ ገሞራ ፍንዳታ አሁን ላይ ለውጦች እንዳሉ የገለጹ ነበረ። በሂደትም እንግዲህ ያለውን ነገር እያጠሩ እንደሚመጡ ለሕዝብ ይፋ እንደሚደረግ ገልጸው ነበረና እንዲህ አይነት ሁኔታዎች እንግዲህ ሲፈጠሩ በፊት ጥብቅ ክትትልና ምልከታ በማድረግ ቀድሞ ለማወቅ የሚቻልባቸው መንገዶች ነበሩ፣ ወይም ደግሞ ጥናትና ምርምር ይደረጋል። በዓለማችን ላይ ከፍተኛ የሆነ ስለ ስፍራው ስለተከሰተው ነገር በደንብ ጥናትና ምርምሮች ይደረጋሉ እና በተለያየ ባለሙያዎች አማካኝነት ፍንዳታው ቦታው የሚኖሩ ሰዎች ወደ ሌላ ቦታ እንዲሄዱ ወይም ደግሞ ለዘለቄታው እንዲዘዋወሩ ከማድረግ ጀምሮ ሁሉንም አይነት ጥንቃቄ ስራዎች ይከናወናሉና ከዚህ በተቃራኒ እንግዲህ የእሳተ ገሞራ ፍንዳታዎች በሁሉም ቦታ ሊከሰቱ የማይችሉ መሆናቸው የሚከሰቱባቸው ቦታዎች ለተመራማሪዎችም ሆነ የተፈጥሮ ሂደቶችን ለመመልከትና ለመጎብኘት ለሚፈልጉ ትልቅ እድል ተደርጎ ይወሰዳል። በተለይ ቱሪስቶች፣ ተጓዦች ለማየት ከሚጓጉላቸው ቦታዎች መሀል እንደዚህ ያሉ እሳተ ገሞራ ፍንዳታዎች ያለባቸው ቦታዎች ናቸው። በተለይ ተፈጥሮን ማየት፣ አዳዲስ ክስተቶችን መመልከት ያስደስታል። ምክንያቱም ተፈጥሮ ሁሌ በራሱ ውብ ናት። ሁሌ አዳዲስ ነገሮችን ታሳየናለች። ተፈጥሮ ውስጥ አርቲፊሻል ነገር የለም፣ እውነተኛ ነገር ብቻ ነው ያለውና ቱሪስቶችም ተፈጥሮን ማየት ይወዳሉ። ምናልባትም አዳዲስ ነገሮችን መመልከት የሚያስደስታቸው ሰዎች የእሳተ ገሞራ ፍንዳታ አካባቢ ያሉትን የተለያየ ህብረ ቀለም ያላቸውን የተለያየ የሚፍለቀለቁ እሳተ ገሞራዎችን የማየት ነገር እንመለከታለን እና በዓለም ላይ አብዛኞቹ ተጓዦች ወይም ቱሪስቶች የሚጓዙት ተፈጥሮን ለመመልከትና የተፈጥሮ ክስተቶችን ለማየት ነው። ተፈጥሮ ሁሌም እውነተኛውንና የማይዋሻውን ነገር ነው የምታሳየውና እናም እንግዲህ ለእነርሱ እሳተ ገሞራ ፍንዳታ ቦታዎችን ማየት ቅድሚያ ተመራጭ ነው። በነገራችን ላይ አንዳንድ ጊዜ እዚሁ አፋር ሆነን ቅርብ ሆነው እዚሁ አፋር ኢትዮጵያ ውስጥ ሆነን እኛም ለማየት እድሉን ያላገኘናቸው ቦታዎች አሉ። አንዳንዴ ከትራንስፖርት ከሁኔታዎች አለመመቻቸት ከአቅም ማነስ ሊሆን ይችላልና እዚህ አፋር ላይ በርካታ ቱሪስቶች በርካታ የውጭ ሀገር ጎብኚዎች ይመጣሉ እነዚያን ነገሮችን ለማየትና እንዲህ ያሉ ቦታዎች ደግሞ እጅግ በጣም ተመራጭና በርካታ ቱሪስቶች ለማየት የሚጓጉላቸው ቦታዎች ናቸው። ቦታዎቹ ከመዝናኛነትም አልፎ ተፈጥሮ ምን ያህል የሚያምር ህብረ ቀለም እንዳላት ተፈጥሮ ምን ያህል በራሱ የሚያሳየው ትክክለኛ ነገር እንደሆነ ለመመልከት ተፈጥሮን ለማድነቅ የሚመጡ ቱሪስቶች በሽ ናቸውና እንግዲህ እንደዚህ ክስተቶችን ስናነሳ ከዚህ ቀደም የተፈጠሩ ክስተቶችን በተለይ ኃይለኛ እሳተ ገሞራ ፍንዳታ የተፈጠረባቸውን ቦታዎችና
ጎብኚዎች ለመሄድ የሚመርጧቸው አስገራሚ የእሳተ ገሞራ ፍንዳታ የተከሰተባቸውን ቦታዎች ነው የምናነሳውና እነዚህ ቦታዎች ደግሞ ወደ እናንተ የሚደርሱ ይሆናል። በተለይ እንግዲህ 5 ቦታዎችን አንስተን ከባድ እሳተ ገሞራ ፍንዳታ ደርሶ በርካታ ቱሪስቶች ሄደው ለማየት የሚጓጉት እንግዲህ በእኛ ሀገር እንኳን በቅርቡ አፋር ላይ የተከሰተው እሳተ ገሞራ ከኢትዮጵያ ተነስቶ እስከ ህንድ እስከ ቻይና የመን ድረስ ደርሷል ነው የሚባለውና የአየር በረራን እስከ ማስተጓጎል ድረስ ይህ ክስተት ምንድነው የተፈጠረው አካባቢው ላይ እንግዲህ ፈጠረ የተባለው ትልቅ ጉድጓድንም የማየት ጉጉት ያጭራል። ተፈጥሮ ሁሌም አዳዲስ ነገሮች ስለምታስመለክት እነዚህ ጎብኚዎች ደግሞ ከዚህ ክስተት ጋር ፎቶ ለመነሳት አካባቢው ላይ ያለው ለውጥ ለማየት ከቦታ ቦታ ይንቀሳቀሳሉ። በተለይ ከሩቅ ሀገራትም የሚመጡ ጎብኚዎች አሉ። ኢትዮጵያ ውስጥ በዓላት እንኳን ሲሆኑ መጥተው የማየት ጉጉት ይፈጠራልና እንዲህ ያሉ የተፈጥሮ ክስተቶችን ማየት የሚወዱ ቱሪስቶች ማየት የሚፈልጉት አንድ ቦታ አለ። አይስላንድ እንግዲህ በ2021 የተከሰተ እሳተ ገሞራ ፍንዳታ ነው። ይህን ለመመልከት ጥሩ ምሳሌ ነው። ልክ ኢትዮጵያ ውስጥ የተከሰተው አይነት ትልቅ እሳተ ገሞራ ፍንዳታ ነው የተከሰተውና እዛ ያቀናሉ። ታዲያ እነዚህ ለየት ያሉ ቦታዎችን ኢትዮጵያ ውስጥ አፋር ከተከሰተው እሳተ ገሞራ ጋር ተመሳሳይነት ያላቸው ከዛም ለየት ያሉ እሳተ ገሞራዎች በዓለማችን ላይ ተከስተዋልና ቱሪስቶች ለማየት የሚጓጉላቸው ቦታዎችን እናነሳላቸዋለን። ቀደም ሲል ስለ አፋሩ ክስተት አንስተን ተጨዋውተናል አይደለ? አሁን ደግሞ ከአይስላንድ እንዲሁም ሌሎች ሀገራት ጭምር ቱሪስቶች ለመሄድ የሚጓጉለት አስገራሚ የተፈጥሮ እሳተ ገሞራ ፍንዳታ አለ። ተፈጥሮን ማየት ለሚወዱ ለሚያደንቁ ምቹ ቦታ ሆኖ እናገኘዋለን። የመጀመሪያው የምናነሳው በ2021 በአይስላንድ የተከሰተ የእሳተ ገሞራ ፍንዳታን መመልከቱ ለዚህ በቂ ምሳሌ ነው። በዚህ ወቅት እንግዲህ በሬክጃቪክ ተራራ ላይ ተከስቶ የነበረ እሳተ ገሞራ ያስከተለው ጭስና ብናኝ አመድ ወደ አየርና የብስ ትራንስፖርት ባለፈው እኛ ሀገር ተከሰተ እንደተባለው ማለት ነው እስከ ማስተጓጉል ደርሶ ነበረ የአየር በረራን። ክስተቱ እንግዲህ በወቅቱ አነጋጋሪ ነበረ፣ አስደንጋጭም ነበረ። በተቃራኒው ደግሞ ተዳክሞ ለነበረው የአይስላንድ ቱሪዝም ከፍተኛ ሚና ተጫውቷል። ከተራራው ላይ የሚፈሰው የቀለጠ አለትን ለቱሪስቶች እስከዛሬ ድረስ ከተለያየ አካባቢዎች ወደ ቦታው መጥቶ ለማየት ጉጉት የሚፈጥር ሆኗል። እንዲተሙ አድርጓቸዋል። አንዳንድ የተፈጥሮ ክስተቶች ሲሆን አስደንጋጭ ነው፣ ሲያልፍ ደግሞ የቱሪዝም ሀብትን ማሳያ ይሆናልና በተለይ ደግሞ ሀገራት ከቱሪዝም በተለይ ይሄ ነው የማይባል ትልቅ የውጭ ምንዛሬን የሚያድኑበት ትልቅ ገቢ ይገኛል። ለተቀዛቀዘ የቱሪዝም ሁኔታ ደግሞ ምቹ ምህዳር ይፈጥራል። እንግዲህም የአይስላንድን የቱሪዝም ዘርፍ በእጅጉ ያነቃቃና ያሳደገ ሆኗል። በኢንዶኔዥያ፣ ፔሩ፣ ጃፓንና ሀዋይ የተከሰቱ የእሳተ ገሞራዎች ያስከተሉት አደጋ ቢኖርም እንደ ጎርፍ፣ አውሎ ነፋስና ሌሎች የተፈጥሮ አደጋዎች ብቻ አስከትለው አላለፉም። እንግዲህ ጃፓን ብዙ ጊዜ በተፈጥሮ አደጋዎች ትጠቃለች፣ ወይም በመሬት መንቀጥቀጥ። የመሬት አቀማመጣቸው በራሱ ምቹ አይደለም ይባላልና በቅርቡ እንደውም የጃፓን ተመራማሪዎች ህንፃዎቹ በራሳቸው የመሬት መንቀጥቀጥ ሲከሰት አብረው መንቀሳቀስ እንዲችሉ ወይም ደግሞ የመሬት መንቀጥቀጡን መቋቋም እንዲችሉ አድርገው እየገነቡት ይገኛሉና ይህ ደግሞ ካለው ተፈጥሮ ወይም ደግሞ ካለው ምቹ ያልሆነ ሁኔታ ጋር አብሮ አስማምቶ የሚሄድ ጉዳይ ነው። እንግዲህ ብዙ የተፈጥሮ አደጋዎች ሲከሰቱ ደግሞ ፍንዳታዎች ሲፈጠሩ ላይን ማራኪ የሆኑ መልክዓ ምድሮች እንደ ውሃ የሚፈሱ የቀለጠ አለትና በአንድ ቦታ የተከማቸ በተለይ ተከማችቶ የሚታዩ እሳት መሰል የሚንቦገቦጉ የቀለጡ እሳተ ገሞራ አካባቢዎች ላይ የሚታዩ ነገሮችን የማየት የተለየ ልምዱ ያላቸው ቱሪስቶች ወይም ጎብኚዎች አሉ። እንግዲህ ቀልብ የሚገዙ የእሳተ ገሞራ ፍንዳታዎች ውጤቶችም አሉና ብዙዎቹ እንግዲህ መልክዓ ምድሩ እንደ ውሃ የሚፈስ የቀለጠ አለት በአንድ ቦታ ተከማችቶ ማየት ያስደስታቸዋል። እነዚህ ደግሞ የቱሪስት መደሰቻዎች ወይም ደግሞ ለጉብኝት የሚማረኩባቸው ቦታዎች ናቸው። እንዲህ አይነት ቦታዎችን ለመመልከት ብዙ ተጓዦች ወይም ጎብኚዎች ዛሬም ድረስ በየሀገራቱ ይጓዛሉ። በተለይ ሰዓሊ የሰራው ድንቅ ስዕል የሚመስሉ ፈሰው የደረቁ የአለት ቅርጾችን መመልከት የሚያዝናናቸው ከተፈጥሮ አድናቂዎች እስከ ተመራማሪዎች የሚያዘወትሯቸው ቦታዎች አሉ። በእርግጥ እንግዲህ የመሬት ውስጥ እንቅስቃሴን በተመለከተ የሚደረጉ ጥናቶች አሁንም
በቂ አይደሉም። በተለይ የመሬት መንቀጥቀጥ ራሱ አስቀድሞ ይከሰታል የሚል ወይም ደግሞ መከሰቱን ማወቅ የሚቻልበት መንገድ የለም። ከተከሰተ በኋላ ግን ሬክተር ስኬል የሚባል በዛ መሳሪያ ማወቅ ይቻላል የመሬት መንቀጥቀጡ ምን ያህል እንደሆነ። በነገራችን ላይ አስገራሚው ነገር የመሬት መንቀጥቀጥና በተለይ ይሄ ከፍተኛ የሆኑ የሱናሚ አደጋዎች ሊከሰቱ ሲሉ እንስሳት አስቀድሞ የማወቁ ልምድ አላቸው። በተለይ ከቤት ውስጥ ብንጀምር አይጥን የመሳሰሉ ፈረስ፣ ዝሆን፣ ፍየሎች ራሳቸው እነዚህን እንቅስቃሴዎች በሚገባ ያውቃሉ። እንደውም አሁን ባላስታውሰው አንድ ሀገር ላይ እንደዚህ ከሳምንት በፊት ነው እንስሳቱ ተጠራርገው በሙሉ ከአገሪቱ ወጡ እና ሰው ምን ተከሰተ ብሎ እስኪያስብ ድረስ አንድ ሳምንት ላይ እንስሳቱ ከአገሪቱ ወጡና ከዛ በኋላ በጣም በሚያስገርም ሁኔታ ከሳምንት በኋላ አገሪቱ ላይ የተከሰተው ነገር አስደንጋጭ ነበር። ለሰማይ ለምድሩ የከበደ ኃይለኛ የመሬት መንቀጥቀጥ ተከሰተ። ብዙ አደጋዎችንም አስከተለና እንስሳት በዚህ ቀደም ብለው የማወቅ ልምዱ አላቸውና ይህንን ነገር ለመሬት የቀረበ ስለሆኑ ወይም ደግሞ የመሬትን ውስጥ ድምጽ ስለሚያደምጥ ነው ይባላል። ለዚህም እንግዲህ ጥናቶች እስካሁን ድረስ ደግሞ የሰው ልጅ ያወቃቸው አይደሉም። በጣም ጥቂቱን ነው የሰው ልጅ የሚያውቀውና እስከ ዛሬ ድረስ እንግዲህ የመሬት ውስጥ እንቅስቃሴዎች የሚያጠኑ ባለሙያዎች ሁሉ እሳተ ገሞራ ባለባቸው አካባቢዎች አይጠፉም። አንደኛው ለጥናት ነው፣ ሁለተኛው ደግሞ የተፈጥሮን እንቅስቃሴ ለማየት ነው። አንዳንዴም የእሳተ ገሞራ ፍንዳታ ሊከሰት እንደሚችል በሚጠበቅባቸው ቦታዎች ላይ ጎብኚዎች ወይም ተመራማሪዎች በቀጥታ ለመከታተል ወደ ቦታ ይጓዛሉ። በቅርቡ አሁን ከተከሰተው በፊት በተለይ ኤርታሌ ላይ የተከሰተውን እሳተ ገሞራ ለመመልከት የሄዱ ሰዎች ነበሩና በተለያየ ሁኔታ ውስጥ ፎቶ ለመነሳት አደገኛ ነው በሚባልበት ሁኔታ ውስጥ የተፈጥሮን ውበት ለማስቀረት የሚሞክሩ ሰዎች ነበሩና የአዲስ አበባ ዩኒቨርሲቲ ተመራማሪዎች እባካችሁ ጥንቃቄ አድርጉ እስከማለት ደርሰው ነበረ። አንዳንድ ጊዜ ያው ተፈጥሮን ለማየት ተፈጥሮን በማስታወሻነት ለማስቀረት አንዳንድ ነገሮች ያጓጓሉና በሀገራችን እንግዲህ በቅርቡ ኢትዮጵያዋ አፋር ክልል አፍዴራ ወረዳ ኤርታሌ አካባቢ ኃይሌ ጉብ በሚባሉ ቦታ የፈነዳው እሳተ ገሞራ ደግሞ የበርካቶችን ቀልብ ስቦ ነበረ። ዓለም በጣም ተነጋግሮበት ነበረ። እጅግ በሚገርም ሁኔታ የተለያየ ድረገጾች ላይ ብትገቡ ስለሱ ጉዳይ ነው የሚወራው። ያልተጠበቀ ክስተት ነው። ሳይንቲስቶች አላሰቡትም፣ አልገመቱትም። እስካሁንም ድረስ ትንግርት የሆነ አጋጣሚ ነው። ንቁ የሆነ የእሳተ ገሞራ እንቅስቃሴ ያልነበረበት ቦታ ነበረ። ንቁ የሆኑት ሳይሆኑ ምናልባትም ሊከሰት ይችላል ተብሎ የሚጠበቁበት ቦታ ሳይሆን ምንም አይነት ምልክት ያላሳየ ቦታ ላይ ነበረና የተከሰተው የበርካታ ሳይንቲስቶችና ተመራማሪዎችን ቀልብ ስቦ ነበረ። ይህም ደግሞ ዓለም በአጠቃላይ መነጋገሪያ እንዲያደርገው አድርጓል። እኛም እንደዚህ ነገሮች ላይ ያለን ትኩረት ትንሽ ተፈጥሮን ወይም ደግሞ ሀገራችን ላይ እየተከሰተ ያለውን ነገር ነቃ ብሎ መከታተል ያስፈልጋል። ብዙኛ ሀገር ውስጥ ሆነው እኛም ማናቃቸው ማንከታተላቸው ነገሮች አሉ። ይህ ክስተት ወዴት ያመጣል? እንዴት እንጠቀምበት? ለምሳሌ ለቱሪዝም ልዩ ስበት ያለው አካባቢ ነው። ይህንን ደግሞ በሚገባ መሰረተ ልማቶችን እንቅስቃሴ የሚደረግበትን ሁኔታ ምቹ ሰላማዊ ሁኔታ በመፍጠር ከቱሪዝም ጥሩ ገቢ ማግኘት የሚቻልበት መንገድ ስላለ እነዚህን አጋጣሚዎች መጠቀም ያስፈልጋልና ከሰሞኑ እንግዲህ የዓለምን ቀልብ የሳበው እሳተ ገሞራ ከቀይ ባህር አልፎ እስከ የመን የደረሰ ነው። የፍንዳታው ጭስ በዓለም አቀፍ ሚዲያዎች ከፍተኛ ሽፋን የተሰጠው ነበረ። በ12000 ዓመታት ውስጥ ለመጀመሪያ ጊዜ እንደፈነዳን የተነገረለት። ይህን እኮ ስንት ትውልድ ያለማየት እድል ገጥሞታል። እኛ ቢያንስ እዚህ ሰዓት ላይ መሆኑ አይገርምም። ከ12000 ዓመታት በፊት ነው ወይም ደግሞ ከዛ በኋላ የተከሰተ ለመጀመሪያ ጊዜ የተፈጠረ ክስተት ነውና ይህ እሳተ ገሞራ የፍንዳታው ጭስ ደግሞ ብናኙ በየመን፣ በኦማን፣ ህንድና ሰሜናዊ ፓኪስታን ድረስ መጓዙን የተገለጸው። እናም ይህ እድል አንዳንዴ ነገሮችን በሌላ መንገድ ብቻ ሳይሆን እንዴት አድርገን እንጠቀመው የሚለን ነገር ማየት ያስፈልጋል። ያው አካባቢው ላይ ያሉ ሰዎችን ጉዳት አላደረሰም፣ የተመዘገበ ነገር የለም። ነገር ግን ምናልባት ከጉዳቱ ከተጠበቅን ደግሞ ይዞ የሚመጣውን እድል መጠቀም ያስፈልጋል። ዓለማችን በተፈጥሮ ክስተቶች የተሞላች ናት። እነዚህ ተፈጥሮ ክስተቶችን ደግሞ ለማየት የሚጓጉ ቱሪስቶች አሉ። እነሱን መጠቀም ያስፈልጋል። ይህን ክስተት እንግዲህ ሌሎች ሀገራት ደግሞ በማስተዋወቅ በማሳየት ይጠቀሙበታል። እኛም እንደ ሌሎች ሀገራት ይህን አጋጣሚ መጠቀም ያስፈልጋል።